ፍቺ እየገነነ እየሰፋ መምጣቱ ጽንስ ማቋረጥ ወይም አቦርሽን በአማኞች መካከል እንዴት ቦታ እየያዘ ስር እየሰደደ እንደመጣ ከጋብቻ በፊት የቅድስና ጉድለት እንዴት በድፍረት እየተካሄደ ብቻ ሳይሆን በመድረክም ላይ ጠበል እየተረጨበት እንደሆነ ልክ ናችሁ አላጠፋችሁም እስከ መባል ድረስ በጣም አሳዛኝ የሆኑ ትምህርቶች እንደዚሁም ደግሞ ተግባሮች የሚታዩበት ዘመን ላይ ያለነውና ወደ አዲስ ኪዳናዊ ክርስትና ወደ መሰረታችን እንመለስ። አብዛኛው የትንቢት መልእክት አብዛኛው የሚሰጠው የተስፋ ቃል ቅለብ ያዝ ዝገን የሚባለው ነገር ከሀገር ትወጣለህ ነው። ስለዚህ ወጣቱ በሙሉ ልቡ ያለው ውጪ ነው። በጣም ያሳዛኝ ነው። አገሩን ማገልገል፣ ተወልዶ ያደገባትን ቤተክርስቲያን ማገልገል፣ አባቶቹን እናቶቹን ወላጆቹንም ጭምር የራሱን የግል ወላጆቹን ማገልገል፣ መርዳት፣ መጦር ሳይሆን በቃ ከመሬት ብቅ አለ ውጭ ሀገር የውጭ ሀገር ትንቢት ነው የሚነገረው። የውጭ ተስፋ ቃል ነው የሚሰጠው። ከዚህ የተነሳ ሁሉም ፓስፖርት አውጪ፣ ሁሉም የኢሚግሬሽን መስሪያ ቤት ሄዶ የፈቃድ ጥያቄ ሰልፍ ላይ የቆመ ሁሉም ውጭ ሀገር መሄድ እግዚአብሔር ሲፈቅድ በእግዚአብሔር መንገድ ሲሆን ጥሩ ነው፣ ትክክል ነው። ግን ውጭ ሀገር ሄደው ህይወታቸው የተበላሸ ጸጋቸውን የጣሉ አምላካቸውን የተዉ ብቻ አይደለም የተመኙትን መሻሻል የተመኙትን ብልጥግና ሳያገኙት የራቃቸው መንገድ ዳር የወደቁ በየፓርኩ የሚተኙ በጣም ብዙ ወደ ቁጥር ቢለወጥ በሚሊዮኖች ምናልባት ሊቆጠሩ ይችላሉ። በአፍሪካ ሀገራት፣ በአሜሪካም፣ በአውሮፓም ልዩ ልዩ ከተሞች በአይኖቻችን አይተናል። ትንቢት የተነገረለት ያልፍልሃል፣ ይሳካልሃል የተባለ ሁሉ ሄዶ የተሳካለት ይመስል ወጣቱ ልቡ ከሀገሩ ተነስቷል። እኛ በዓለም ላይ ከሚገኙ ሃይማኖቶች አንዱ አይደለንም። እኛ ሃይማኖት ተከታዮችም አይደለንም። የምንከተለው ክርስቶስን ነው። ሃይማኖት ማለት እምነት ከማለት አንጻር ነውር አይደለም። ሃይማኖት ወይም ሃይማኖተኛ ብሎ መጥራት ነውር ሆኖ አይደለም። ግን የኛ ማንነት ከሃይማኖተኝነት በላይ ነው። እኛ ሃይማኖት ተከታዮች አይደለንም። እኛ ክርስቶስን ነው የምንከተል። አባል የሆንንበት አጥቢያ ቤተክርስቲያንም ሆነ የአጥቢያ ቤተክርስቲያናት ስብስብ የሆነው ቤተ እምነት በሙላት አይገልጠንም። አጥቢያ ቤተክርስቲያን ያስፈልገናል። አጥቢያዎች ተሰብስበው ቤተ እምነት መፍጠራቸውም በጣም ድንቅ ነው። ይሄ ጥቅሙ ለምንድን ያልን እንደሆነ ለመሰባሰብ ይረዳናል፣ ለመተያየት ይረዳናል፣ ለመልካም ስራና ለፍቅር ለመነቃቃት ይረዳናል። ሰልጥነን ተምረን ታጥቀን ለስራው ለመውጣት እንደዚሁም ደግሞ አንዱ ለአንዱ ክትትል ለማድረግ ለመጠያየቅ ለመደጋገፍና ለመረዳዳት አስፈላጊ ነው አጥቢያም ቤተ እምነትም መሆን። ዳሩ ግን ማንነታችንን ሙሉ በሙሉ አይገልጠውም። የመግለጥ አቅም ብቃት የለውም። የቤተ እምነታችን ስም ማንነታችን በሙላት አይገልጠውም። እኛ ከዚያ በላይ ነን። በጣም የሚያስደነግጥ ነገር እኮ አሁን በዚህ በሚዲያ ላይ የምታዩት ነው። በሙሉ ማስታወቂያ ነው የኢሉሚናቲና የ666 በምን ያስታውቃል? ምኑ ካላችሁኝ እንደ አማኝ ከዓለም ልንለይ አደራረጋችን፣ አኗኗራችን፣ አስተሳሰባችን በልጦና ልቆ ሊገኝ ግድ ነው። በምን ያስታውቃል ክርስቲያን መሆናችን? በምን ያስታውቃል የክርስቶስ ተከታይ መሆናችን? በዚህ ዘመን በምን ያስታውቃል? ዓለም ስትፈጥን እኛ ዝግ ማለት፣ ዓለም ስትቸኩል እኛ በትዕግስት በማስተዋል ልንበልጥ ይገባል። በዓለም በጥላቻና በክፋት ስትራመድ እኛ ደግሞ በፍቅርና በሰላም ልንገለጥ ይገባል። ማሸነፊያው መንገድ ኢየሱስ ክርስቶስ ሰላም ብቻ ነው። እኛ ባለንበት ጨለማ የለም፣ የብርሃን ልጆች ነንና። አሁን እኮ የብርሃን ልጆች የታሉ? ጨለማው እኮ አይሎ ዋጠን እኮ። አይናችን እያየ ዳር ቁጭ ብለን እያየን ያለነው what's going on? በምድር ላይ የምንኖርበት ዓላማም ከአሕዛብ የተለየ ነው። እኔና እናንተ አሎ ወገኖቼ፣ እናንተ ክርስቲያንን ብላችሁ የምታስቡ በፍጹም እግዚአብሔር እንደሚፈልገን አይደለም እየኖርን ያለነው። ይህንን ልንቀበል ይገባል። ተለያይተና ተቆራርጠናል። እኔና እናንተ በልተን ጠጥተን ልንሞት አልተጠራንም። እኛ የዚህ ዓለም ሳይሆን ሰማያዊ ዜግነት አለን። ይህን የሚያስብ ክርስቲያን አለ? ሰማያዊ ዜግነት አለኝ ብሎ የሚያስብ ክርስቲያን አለ ወይ በዚህ ምድር? በኢትዮጵያ ምድር እንደ ኢትዮጵያዊ እግዚአብሔር ለዓላማ ጠርቶናል። አስባችሁታል? በዚህ በፊልጵስዩስ 3:20 ላይ እኛ ሀገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒት እንጠባበቃለን ይላል። እስቲ ራሳችንን እንጠይቅ። በሰማይ አገር እንዳለው ሰው ነው የምንኖረው ምድር ላይ? አሁን የሰማዩን እንደሚጠባበቅ ሰው ነው የምንኖረው ምድር ላይ? በምን ያስታውቃል እኔና እናንተ የክርስቶስ ተከታይ መሆናችን? ምልክቱ ምንድን ነው? የእግዚአብሔር ቃል እንደገባው ሰው ሀገሩ በሰማይ እንደሆነ ሰማያዊ ዜጋ እንዳለው ሰው የክርስቶስን ዳግም ምጽአት እንደሚጠባበቅ ሰው ነው እየኖርን ያለነው እኔና እናንተ። በቃ ከሆነ አይቀር እንኑር ክርስቲያን ሆነን፣ አለበለዚያ ምንም ጊዜ ማጥፋት ካልሆነ በስተቀር አያያዛችን አሁን በጣም ምንም አይገናኝም ከእግዚአብሔር ነገር ጋር። እናንተ ምን አይነት ነገር ነው እየኖርን ያለነው? ምንድነው የኛ ዓላማ? ምንድነው? ማንን ነው የምንከተለው? ምንድነው ምን መስለው? ራሱ እየቆየው በጣም እየገባኝ የመጣው ነገር የኔና የናንተ ህይወት ከተጻፈልን የእግዚአብሔር ቃል ምን ያህል የራቀ መሆኑንና በዚህ ምክንያት ደግሞ ያለ ስፍራው የተገኘ አሞራ ሆነና ያለ ስፍራው የተገኘ አሞራም ይሁን አንበሳም ይሁን ያለ ስፍራው የተገኘ እንስሳ ጦጣም ይሁን
ከመቁለጭለጭ ከመደናበር ከመቅበዝበዝ በስተቀር ምንም ማድረግ አይችልም። አንበሳ ከዱር አውጥተ መሃል ላይ እዛ አስፋልት ላይ ብታቆመው ከመደናበር ውጪ ምንም ማድረግ አይችልም። ሚነክሰውን ሚዘው የሚጨብጠውን አያጣም። the same thing ክርስቲያኖች መንገዳችንን ስለሳትን ከእግዚአብሔር ሐሳብ ስለወጣን ቃሉንም እናውቀዋለን እንጂ ስለማንኖረው በመንፈስ ስለማንመራ ያለ ስፍራው የተገኘ አሞራ ሆነናል። እንዲህ ዝም ብሎ የሚንቀዠቀዥ ነገር የኛ ባልሆነው ዓለም ውስጥ ገብተን ጠፍተናል። የእግዚአብሔር ድምፅ ርቆን ከዚህም ከዚያም ሳንሆን ቀርተናል። አሁን ወይ ምድራዊ ላይ ሰላም አግኝተን እፎይ ብለን አኖርን፣ ወይ ደግሞ ሰማያዊ ነው ቤታችን ብለን በሰማይ ላክሊል እያዘጋጀን አይደለም። የዘንድሮ ክርስቲያን እኮ መሃል ላይ የወደቀ ነገር በጣም ያሳዝን ነገር ነው። አስቡት እንግዲህ ዓለምን የመሰልንበት ምንድነው ብለን ከማሰብ ይልቅ ዓለምን የማንመስልበት ወይም ከዓለም የተለየ ነው በምንድን ነው ብሎ ማሰብ ይቀላል። አይገርማችሁ? ዓለምን በምን መሰልን ብለን አሁን ብናስብ በሁሉ ነገር ዓለምን መስለናል። ማውጣት የሚቀለው መናገር የሚቀለው እንደውም ዓለምን ያልመሰልንበት ነገር ካለ ይቀላል። ለምን እኔና እናንተ ዓለምን የመሰልንበት ነገር ሁሉ ነገራችን ዓለምን መስሏል። ሰርጋችን ዓለምን መስሏል። ታገቢኛለሽ ወይ ብሎ ጥያቄ ዓለምን መስሏል። ዝማሪያችን አምልኮአችን ዓለምን መስሏል። አሳፋሪ በናይት ክለብ መብራት ምን ነው መብራቱ ቢቀር በእግዚአብሔር ብርሃን ሰላም ባለበት አየር ሙዚቃውም ከመዝሙሩ ጋር ተዋህዶ ዝግ ያለ ነገር መንፈስም ሚነካ ነገር የለም እንዴ? ለምንድነው ከዓለም እንኮርጀው? የእግዚአብሔር ነገር ከዓለም አይበልጥም ወይ? እኔና እናንተ ለምንድነው ከዓለም እንኮርጀው? ዝማሬውን ከዓለም መኮረጅ፣ የመድረኩን ዴኮሬሽን ከዓለም መኮረጅ፣ ታገቢኛለሽ ወይ ጥያቄ ከዓለም መኮረጅ፣ ሰርጋችን ከዓለም መኮረጅ። ዓለምን ልንመስል አልተጠራንም። እኔና እናንተ ዓለም በእኛ ልትቀና ነው የሚገባት። ዓለም እኮ እኛ እኮ ጋር ያለው ይበልጣል ዓለም ጋር ካለው። እንዴት ስንት የሚያኮራ ነገር አለ እኮ ሪል የሆነ ነገር ኦሪጂናል የሆነ ነገር ያልተቀባባ ነገር። ኢትዮጵያውያን ዋናው የጉስቁልናቸውና የመንከራተታችን መነሻ ከአምላካችን መራቃችን ነው። ከሀገርም ተሰደን አልቀና ነው ያለው። አሁን በስደት ላይ ታያላችሁ። በመርከብ ላይ የሚሞተው ሰው ከዛ ደግሞ እዛ የመንና ሳውዲ አረቢያ ለመግባት በየመን በኩል እንደዛ ከኋላ ጥይት ይጮሃል፣ ከፊት ደግሞ ኢትዮጵያዊ። ለምን? ከአምላኩ የራቀ ህዝብ ስለሆነ። ማን ከአምላኩ ያቅርበው? የኛ ስራ ነበር ይሄ። የቤተ ክርስቲያን ስራ ነበር፣ የሀገር ስራ ነበር። ትውልድን የመምራት ወደ ቀናው መንገድ መንገላታት ይዘናል። አሁን ስሙኝ ባካችሁ። አሁን እኔና እናንተ ከዓለም የተለየ ነው በምንድን ነው ብለን ራሳችንን መጠየቅ አለብን ወገኖች። የሚያስቀናን ነገር የዓለም ነገር ሆኗል። የሚያስቀናን ድግሱ ምናምኑ አኒቨርሰሪ ይባልና ደግሞ ቤቢ ሻወር ይባልና አረ እንትኑ ቤቢ ሻወር ደግሞ ይባል። በተለይ አሜሪካን ሀገር እናንተ ቤቢ ሻወር የምታዘጋጁ ሰዎች አንድ ነገር መንፈሳዊ ነገር የለውም። ያስደነግጣል። ልክ ዓለምኛው የሚያደርገውን ድግስ ዓለምኛው የሚያደርገውን ድራማ እዛ ቁጭ ብላችሁ ድራማ ታያላችሁ። ቤቢ ሻወር፣ ምንትስ ሻወር፣ አኒቨርሰሪ ምናምን ስራ ፈት ያደረገን ነገር ሁሉም ደግሞ አይቀሩም። ቤቢ ሻወር ማን ይቀራል? አኒቨርሰሪ ድግስ ምናምን ተጠራርቶ ተሰባብሮ ተሰነካክሎ ይመጣል። ባይብል ስተዲ የለም፣ እንጸልይ የለም። አሳፋሪ ነው። ራሳችሁን ጠይቁ። እኛ ዓለም የደገሰችውን ልንደግስ፣ ዓለም የፈጠረችውን ግርግር ልንከተል አልተጠራንም። የራሳችን ስርዓት፣ የራሳችን መንገድ አለን። ዓለም ለኛ ጊዜያዊ ድንኳን ናት እንላለን። ነገር ግን እንገነባለን፣ እንተክላለን፣ እናከማቻለን፣ እንንገበገባለን በዓለም ውስጥ። አሳፋሪ። ዕብራውያን 13:14 ላይ በዚህ የምትኖር ከተማ የለችንም እና ነገር ግን ትመጣ ዘንድ ያላትን እንናፍቃለን፣ የሚመጣውን እንናፍቃለን ይላል እግዚአብሔር ቃል። እኔ ግን እንደ ክርስቲያን ልጠይቃችሁ፣ እኔ በእውነት ነው የምላችሁ፣ ለምንድን ነው የእግዚአብሔርን ቃል መኖር ያቃተን? ለምን የእግዚአብሔርን ቃል መኖር አቃተን? ለምን ዓለምን መረጥን? እኔ የምለው ምናችን ከዓለም ይለያል? ምናችንስ ክርስቶስን ይመስላል? ይሄም ሌላ ጥያቄ ነው። እኔ ምናችን ነው ክርስቶስ የሚመስለው? ዓለም ጓዟን ጠቅልላ ቤተክርስቲያን ገብታለች። ኃጢአቱን ይዘነዋል። ተመችቶን እኮ ነው። ኃጢአቱን ይዘነዋል። ክፋቱን፣ ዘረኝነቱን፣ ሐሜቱን፣ ቅናቱን፣ ምቀኝነቱን፣ ዳንሱን፣ ግብዝነቱን፣ መስገብገቡን፣ ገንዘብ መውደዱን፣ ስስቱን፣ በቃ ሁሉንም አለን ቤተክርስቲያን ውስጥ። የሌለን የክርስቶስ ማንነት ነው። ሃሌሉያ! የሌለን ትሕትናው ነው። የሌለን ፍቅሩ ነው። የሌለን ትዕግስቱ ነው። የሌለን የዋህነቱ ነው። የሌለን ትጋቱ ነው። የሌለን ይሄ ነው። ሁሉም አለ። የክርስቶስ ማንነት የለም። ምሕረት የለም። እርስ በርስ መዋደድ የለም። በእግዚአብሔር ቤት ቅድስናና ጽድቅ የለም። የእግዚአብሔር ቤት ረክሶ ብዙ ጆሮ ጭው የሚያደርግ ነገር ይሰማል፣ ይታያል። ውሸት ወይስ እውነት? መልስ ከእናንተ። ውሸት ወይስ እውነት? መገፋፋት ሆኗል። በቃ እንዴ
ትንሽ የተለያችሁ እንደሆነ ትንሽ እኮ ነው። ለየት ብላችሁ ትንሽ ቅድስና ትንሽ በለጥ ብላችሁ በጌታ ነገር ስትገኙ ያኔ ፈቀቅ ያረጓችሁ። ለምን ሁሉ ተመሳስሎ አብሮ ይበላል ተስማምቶ ማለት ነው። እንደው ያወቅን ጆሮ ዳባ ብለን ነው እንጂ የእግዚአብሔር ቃል እኮ በሚገባ ይገልጽልናል፣ ይናገረናል። ግን በቃ እየሰማን ምንም እንዳትሰማ ጽድቃችሁ ከፈሪሳውያን ካልበለጠ ማለት እኮ ማንነታችሁ ከአሕዛብ ከዓለም ካልተሻለ ከኔ ጋር አይደላችሁም እያለን ነው ጌታ በዚህ በማቴዎስ 5:20 ላይ እላችኋለሁና ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግሥተ ሰማያት ከቶ አትገቡም ይላል። አሁን የኔና የናንተ ጽድቅ የኔና የናንተ ኑሮ የኔና የናንተ አካሄድ ከዓለም ይበልጣል ወይ ይለያል ወይ? ስለዚህ መንግሥተ ሰማያት አንገባ ማለት ነው። ራሳችንን እያታለልን ያለነው ወገኖች። የተሰወረውን የሚያውቅ ልብና ኩላሊት የሚመረምረው ጌታ ሁሉን ያያል። በሰው ፊት ጻድቅ መስለን ልንታይ እንችላለን። ውስጡን ለቄስ ይልል ያገሬ ሰው። ለነገሩ ቄሱም አያውቁም እኮ ዘንድሮ ውስጡን ለቄስ ይላሉ እንጂ ቄስ ምን ያውቃል? ምንም ያውቀው ነገር የለም ያገሬ ሰው። ነገር ግን ቄሱ ካልነገርካቸው ምንም አያውቁ። መንፈስ ቅዱስ ግን ምስጢርን ይገልጣል፣ እውነትንም ያረጋግጥልናል። ከሰው ፊት ይልቅ በእግዚአብሔር ፊት ጻድቅ ሆኖ ያለ ነውርና ያለ ነቀፋ ብንገኝ እግዚአብሔር በእኛ ደስ ይለዋል። አሁን እኮ ጨዋታው በሰው ፊት ጻድቅ ለመገኘት የእግዚአብሔርን ማን ያስባል? ዛሬ ሁሉ በሰው ፊት ለመከበር፣ በሰው ፊት አንቱ ለመባል፣ በሰው ፊት ደግ ለመባል፣ በሰው ፊት እሱ የእግዚአብሔር ሰው ለመባል በልብ ያለውን አይቶታል። ወንድም ዓለም በእያንዳንዳችን ጓዳ ያለውን እግዚአብሔር አውቋል። እግዚአብሔርን አንሸውድም እኔና እናንተ። የኛ ነገር ግን በተቃራኒው ነው። ሉቃስ 16:15 ላይ እንዲህ ማላቸው ይላል፣ ራሳችሁን በሰው ፊት የምታጸድቁ እናንተ ናችሁ፣ ነገር ግን ልባችሁን እግዚአብሔር ያውቃል። በሰው ዘንድ የከበረ በእግዚአብሔር ፊት ርኩሰት ነውና። ዛሬ ጋሼ ብትባል መጡ ብትባል ቢጨበጨብልህ በእግዚአብሔር ፊት ግን ርኩሰት አለ ይላል። የሚሻልህንና የሚበልጠውን አንተ ታውቃለህ ወንድሜ። አሁን ዘመኑ ራሱ ምናቃቸው ትልልቅ የተባሉት የእግዚአብሔርን ቃል ሚሰብኩት ቃሉን ያውቃሉ የተባሉት እየሳቱ ነው ያሉት። እየሳቱ ነው። የመጨረሻው ዘመን የፊተኞች የኋለኞች ይሆናሉ ይላል እግዚአብሔር ቃል። አይ ሀገሬ ወዴት እየሄድሽ ናች? ሀገሬ ወዴት እየሄደች ነው? እናንተ እግዚአብሔር ይርዳን ወገኖቼ ፕሊዝ። ግብረ ሰዶም በአደባባይ ያለምንም መሳቀቅ ወንድ ልጅ ኩል እየተኳለ ሜካፕ እየተቀባ ኢትዮጵያ የመጨረሻው ዘመን መገለጫና የእግዚአብሔር የቁጣ በትር የሚያርፍባት የመጀመሪያው ሀገር መሆኗ ያሳዝናል። በእኛ ዘመን ትውልድን ከሲኦል ማስመለጥ ሲገባን እየሸጥነው ነው ወደ ሲኦል። ቀጥሉ፣ ሁሉንም ቀጥሉ። እግዚአብሔር ግን አይረፍድበትም። የኔ ጌታ አይረፍድበትም። ለሕዝቡ ቀንቶ ይነሳል። የኔ ጌታ ከማደሪያው አይረፍድበትም። ራእይ 3:15 እና 16 በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። እንግዲህ ለብ ስላልክ በራድ ወይም ትኩስ ስላልሆንክ ካፌ ልተፋህ ነው። አሁን ብዙ ሊተፉ የደረሱ ሰዎች አሉ፣ ብዙ ደግሞ ኦልሬዲ የተተፉ ሰዎች አሉ። ወንድሜ ልትተፋ ነው፣ ተጠንቀቅ። አንተኛው ደግሞ ኦልሬዲ ተተፍተሃል። ኦልሬዲ የተተፉ ሰዎች አሉ፣ ከክብራቸው የወረዱ አሁን የፈለገ ቢናገሩ እንደ ድሮው ቀና ቢሉ የማያምርባቸው አሉ። ለምን? አካሄዳቸው ከእግዚአብሔር ጋር አንድ ስላልሆነ። ወይ ሙቅ ወይ በራድ አልሆንክም፣ እንቱ ተተፍተሃል። አለቀ በቃ። ሱፍህ አይሸፍነው። ያስታውቃል እኮ እናንተ ሱፍ ብታረቅ ምን ብታረቅ አይሸፍነው። ዓለም ደግሞ በእኛ ቀንታ የክርስቶስ ፍቅር፣ የክርስቶስ ሰላም፣ የክርስቶስ ባህሪ በእኛ ላይ ታይቶ ዓለምን ልንማረክ ይገባል እንጂ እኔና እናንተ ወደ ዓለም ሄደን ልንቃረም አይገባም። አሁን እኮ የክርስቲያን ጉዳይ ያለው ዓለም ፍርድ ቤት ነው። ቤተ ክርስቲያን ትዳር እንኳን መዳኘት አልቻለች። ጉዳያችን ያለው ቀበሌ ነው። ጉዳያችን ያለው ከፍተኛ ፍርድ ቤት በሉት አይዶን ነው፣ እዛ ነው ያለው። ኢትዮጵያ እንኳን ለሌላ ሀገር ልትደርስ ለክርስቲያኖች የራሷንም ክርስቲያኖች ሲጠበጠቡ መንገድ ላይ እረፉ አትልም። ያለ ድል ሆኖ እንዴ! እኔ አሁን መንገድ ላይ ኢትዮጵያ መጥቼ እኮ መንገድ ላይ ወንጌል ብሰብክ ልደበደብ ነው ማለት ነው፣ ልታሰር ነው ማለት ነው። ለነገሩ ምን ችግር አለባችሁ? እኔም ችግር የለብኝም ብታሰር ብደበደብ። አይ ዶንት ኬር። ወጌ ነው ለኔ ማረጌ ነው። ግን ሼም ለሀገሬ ነው። ሼም ለሀገሬ፣ ለኢትዮጵያ ወንጌል አማኞችን ለምታንገላታ ሀገር፣ የክርስትና ሀገር ነኝ ብላ ትቢት ለወጠራት ሀገር ክርስቲያኖች ግን ለምታሳድድ። ይሄው አሜሪካ እንደ ልባችን ወንጌል እንሰብካለን። በጣም የሚገርማችሁ ነገር ዛሬ ጠዋት የጫንቋት ሴትዮ ያው ሐኪም ቤት ነው ምጭናቸውና በጠዋት የመጀመሪያ የጫንቋት እሷን ነውና ዛሬ በቃ አብረን የማለዳ ጸሎቴን አብረን እንሰማለን፣ ጸልይልሻለሁ፣ በቃ ዛሬ ቀንሽ ነው ምናምን ብያት ከዛ በኋላ የጠዋት ጸሎት ከፈትኩኝ እንግሊዘኛ ማለት ነው። ከዛ አንድ 5-10 ደቂቃ በኋላ ዞር ብያ ያለው አጅሪት የራሷን ኢርፎን ስቅል አርጋ ትላለች። ከዛ አልኩኝ ማም
what you listening? ምን እየሰማሽ ነው አልኳት። አርቢ ሚውዚክ አለች። አርቢ ሚውዚክ? አዎ እኔ እዚህ አብረን እንጸልይ ብዬሽ እግዚአብሔር ላንቺ ዛሬ እኔን ልኮ ሊፈውስሽ አብረን እንድንጸልይ ብዬሽ ሙዚቃ ያለም ታዳምጫለሽ? አንቺ እናት አይደለሽም? አያት አይደለሽም? ደነገጠች። እኔ እኮ ለኪሳራ እዚህ ጋር አልተቀመጥኩም አልኳት። እግዚአብሔር ልኮሽ ነው። እኔንም እግዚአብሔር ይሄን ስራ ስሪ ሲለኝ እኮ ላንቺ ልኮኝ ነው። ስለዚህ ድልሽ እንዳመለጥሽ አሁኑኑ ንስሐ ግቢ አልኳት። ሸምቅቅ አለች። ሸምቅቅ ለመሰላችሁ የጌታ ነገር እያባበሉ አይሆንም ነው። እኛ አናባብልም። እያባበልን ወንጌል አንሰብክም። ወንጌል ጉቦ እየሰጠ አንሰብክም። ወንጌል ከረሜላ እየሰጠ አይሆንም። ወንጌል ገንዘብ እየሰጠ አይሆንም። የሚጠጣን ሰው እግዚአብሔር አትጠጣ ይልሃል፣ መጠጥ ኃጢአት ነው ብለህ መናገር መቻል አለብህ። እያስመሰሉ ወንጌል አይሰብክም። በፍቅር ነው የሚሰበከው። አያግሪ ከሰበክን በኋላ ደግሞ ፍቅራችንን የምንገልጽበት ልንረዳቸው እንችላለን፣ ልናሳከም እንችላለን፣ ልናበላ እንችላለን እንጂ አበላሃለሁና ጌታን ተቀበል አይባልም። ወንድም አለ ገንዘብን ካና ጌታ ተቀበል አይባልም። የኔ ጌታ ተፈልጎ ነው፣ ውድ ነው፣ ግን በነፃ ነው። እያቆላመጥንም አይደለም። እያቆላመጥን አይሆንም። ወንጌል ጳውሎስ እኮ ብሏል፣ እያቆላመጥን አንሰብክም ብሏል። እግዚአብሔር የተባረከ ይሁን። ወንጌል ይሰበካል ባለንበት። እግዚአብሔር ባስቀመጠን ስፍራ ወንጌልን ስበኩ፣ ትውልድ ያምልጥ። ለኢትዮጵያ አሁን እየሆነ ላለው ለዚህ ለኢሉሚናቲ ለ666 ጸልዩ። ኃላፊነት አለበት ቤተክርስቲያን፣ ኃላፊነት አለበት መንግስት ኃላፊነት አለበት ትውልዱን የማዳን የመጠበቅ። ጸልዩ፣ ንስሐ ግቡ ስለ ኢትዮጵያ ፕሊዝ።